ሰላም ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? ውድ የተከበራችሁ የእስልምና እምነት ተከታዮች እንኳን አደረሳችሁ። ዛሬ ኢድ ነው አይደል? አዎ ዛሬ ኢድ ነው። እንኳን አደረሳችሁ። የአመት ሰው ይበለን። እንግዲህ ጥሩ በዓል እንደሚሆንላችሁ ተስፋ አደርጋለሁ። እንግዲህ ምንጊዜም የኛ ጨረቃ የኛ ኮከብ ሪፖስት የምታደርግልን የምትከታተላቸው ሼር የምታደርጋቸው ነገሮች ያው ለእኛ ያስተምራሉ፣ ይመክራሉ የሚሉትን ነገሮች ነውና ትለውን ነገር ነውና ዛሬ እንግዲህ ቲክቶክ ላይ አንድ ነገር ሼር አድርጋ አይቻታለሁ። በጣም ዛሬው ደግሞ ለወንዶቻችን ምክር ነው። እስኪ ወንዶችዬ የሀይሚ ምክር ስሙ እሺ። አንዳንድ ወንዶች አላችሁ መመከር ያለባችሁ ወንዶች አላችሁ። በተለይ እንደ አራድነት ማለት እንደዚህ ከተለያዩ ሴቶች ጋር ማውራት ወይም ደግሞ የተለያዩ ሴቶችን መጀንጀን ልክ እንደ አራድነት አድርገው የሚቆጥሩት ወንዶች አሉ አይደል? ባልሳሳት አሉ በጣም ብዙ። እኔም ያጋጠመኝ ነገር አለ በጣም በህይወቴ በጣም እኔ ብቻ ሳልሆን ደግሞ በተለይ የፌስቡክ የቲክቶክ የኢሞ ምናምን የምናገኛቸው ወንዶች ምናምን ብዙ ጊዜ ማለት ነው በቴሌግራም አንዷን፣ በኢሞ አንዷን፣ በዋትሳፕ አንዷን፣ በፌስቡክ አንዷን ነው የሚያወሩት እና ለነሱ ነው ይሄ ምክር። እንግዲህ ቅመሟ ምንጊዜም ቢሆን ከአንቺ የምናተርፋቸው ነገሮች ብዙ ናቸው። አሁን ላይ ያላችሁበት ሁኔታ ጥሩ ባይሆንም ግን እስከ ዛሬ ድረስ ብዙ ነገር አሳልፈናል። ከእናንተ ጋር ብዙ ነገር ተምረናል። ሁል ጊዜ እንኳንም እናንተን ተከተልናችሁ እንኳንም አወቅናችሁ የሚላቸው ሰው ነው የሚበዛው። ሀይሚና ብሩኬን ለምን እነሱ ለኛ ብዙ ፍቅርን አስተምረውናል፣ ብዙ ነገርን አስተምረውን ብዙ ነገር ተምረናል። ብቻ የዛሬውን አይደለም ማየት ቤተሰብ የትላንትናን ነው ማየት። የትላንትና ብዙ ጥሩ ነገሮች አሳልፈናል አብረን እኛም እነሱም አንድ ላይ ይዟችሁ በርቱ እያልናቸው ከእናንተ የተማርነውን ነገር ከነሱ የተማርነውን ነገር በቃ ፈታ ከማለት ባለፈ ከነሱ ብዙ የወሰድናቸው ነገሮች አሉ። ብዙ በዚህ እድሜያቸው እነዚህ ልጆች ገና በጣም ትንሽዬ ልጆች ናቸው፣ ገና ወጣቶች ናቸው። እና በዚህ እድሜያቸው ደግሞ እነዚህ ልጆች ከነሱኛ ብዙ ተማርን ማለት ለመጪው ትውልድ ለወጣቱ አርአያ ናቸው ማለት ነው። እና የዛሬው ምክሯ ደግሞ በጣም የሚገርም ነው። ብዙ ሴቶችን ዴት ስላደረግህ ጀግና ነክ ማለት አይደለም። ርካሽ እቃ ብዙ ከስተመር አለው። በጣም የሚገርም ነገር ነው። የኔ ቆንጆ ግን ምን አስበሽ ነው ሀይሚዬ ይሄንን? ኧረ በእርግጥ አንዳንድ ወንዶች ይሄ ምክር የሚገባቸው ወይ ደግሞ ይሄ ጥቅስ የሚመለከታቸው ብዙ ወንዶች አሉ፣ ብዙ ወንዶች እና ያው ለነሱ ነው ሼር ያደረገችው ይሄንን። ብዙ ሴት ዴት ማድረግ ጀግንነትም አራድነትም አይደለም፣ ግን አንዳንድ ሰዎች ልክ እንደ ጀግንነትና እንደ አራድነት አድርገው ይቆጥሩታልና ይሄ እኮ አራድነት አይደለም። አንድ ሴት ሌላ ፍቅረኛ እንዳለ ሳታቅ አንተ እሷ 2-3 ሴት እያለህ እሷን ሳታቅ አወራሃት ማለት ጀግንነት ወይም ደግሞ አራድነት አይደለም። ምክንያቱም ኦልሬዲ ሳታቅ ያወቀች ጊዜ ግን የወይለክ ትደፋካለች። እና እንደ ጀግንነት የምቆጥሩት ወንዶች በጭራሽ የጀግንነት አይደለም፣ ርካሽነት ነው። እና አንዳንድ ጊዜ ወንድ ልጅ ደግሞ ቆፍጠን ጀነን ኮራ ሲል ነው እንጂ ይሄ ተልመጠመጠ ነገር ደስ አይልም። ኮራ ሲቆፍጠን በቃ ይሁንም የራሱን ሴት የሚያስከብር እሱ ተከብሮ ሴት የራሱን ሰው የሚያስከብር ሰው ነው ደስ የሚለው እንጂ
ከዛችም ጋር የሚል ወንድ እኔ እንጃ እንኳን ለትዳር አይደለም ለአዳር ለመዝናናት ራሱ አይሆንም። በነገራችን ለመዝናናት ራሱ አይሆንም እንደዛ አይነት ወንዶች እና ጨረቃዎቻችን በጣም ጠፍተውብናል። እውነት ለመናገር ትናንትና የሉም። ግን ያው ቆይ እስኪ ስልክ ምናምን እየደዋወልኩ ነው መረጃውን ይዤላችሁ እመጣለሁ። ለምን እንደጠፉ በሰላም ነው አይደለም የሚለውን ያው ያሉበት ሁኔታ እያሳሰበን እንደሆነ ይገባናል ሁላችንም። ግን ደግሞ ያው ምንም ማድረግ አይቻልም። ፈጣሪ ሰላሙን ያምጣላቸው፣ ሰላሙን ያምጣልን። እነሱ ሰላም ሲሆኑ ነው እኛ ሰላም የምንሆነው። እነሱ ሲያዝኑ እኛ የምናዝላለን፣ ሲደሰቱ እንደሰታለን። አሁንም እኛም እነሱም ጥሩ ስሜት ላይ አይደለንም። እነዚህን ሁለት እንቁሽ አንድ ያርግልን ፈጣሪ መልስልን። እንግዲህ ዛሬ ደግሞ የሚፈጠረውን እናያለን። ያቺ ሰገጤ ትላንትና በድፍረት ስትናገር ነበረ። የብሩኬ ጠረን ናፈቀኝ እያለች አፏን ስከፍት ነበረ። የልጁን ስም ባታስጠፊ ጥሩ ነው። ያለ ስሙ ስም አትስጭው። ብሩኬ ከአንቺ ጋር ምንም ነገር የለውም፣ ሊኖረውም አይችልም፣ አይገባም፣ የለውም። ሲጀመር ነይ ፕራንክ እናደርግ አለሽ ሄድሽ፣ ባልሽን ሳታስፈቅጂ የባልሽን ጸባይ ሳታቂ ሄድሽ። ከዛ መሄድሽ ሳያንስ ደግሞ ሄደሽ ጃኬትሽን አወለቅሽ፣ አልጋ ላይ ወጣሽ። ብሩኬ እንደ ፕራንክ ቢያየው አንቺ የእውነት አድርገሽ እዚህ አድርሰሻቸዋል። ፈጣሪ የስራሽን ይስጥሽ፣ ከህይወታቸው እንደው ንቅል አድርጎ እያወጣችሁ። ሌላ ምንም ማለት ነው። እናንተ እንቅፋቶች ማለት ነው። ለእነሱ አሁን ላይ እንቅፋት የሆናችሁት እናንተ ናችሁ እንጂ እነሱ እዚህ አይደርሱም ነበር። እዚህ የሚደርስ ጸብ የላቸውም ነበር። ስለዚህ ቅሌን ማቄን ጨርቄን ሳትሉ ንቅል ብላችሁ ወጡ። ሲጀመር ማለት ነው ግማሽ % ጥፋቱ የነሱ እንደሆነ እናውቃለን። ምክንያቱም ታርቀው ቢመጡ የማንም መጠቀሚያ አይሆኑም ነበረ። የምር ጥፋቱ የነሱ ነው። በእርግጥ እናንተ ምን ታረጉ? አይ ሀይሚና ብሩኬ እኛ የዋሆች አይገባችሁ። እንደው ምን ተሻለን? ምን ይሻላችኋል? በጥብጠና እናጠጣችሁ ነገር ሆነብን። ለማንኛውም ናፍቃችሁናል። ደግሞ ያው በዓልም ነው ዛሬ በነገራችን ላይ ያው የሙስሊሞች በዓል ነው። ጸጥ ረጭ ብሏል ዩቲዩቡ ምናምን ነገር። ኢድ ነው የሚባለው፣ ኢዳል ነው የሚባለው። እና እህቶችም አረብ ሀገር ያላችሁ የኔ ወዶች እንኳን አደረሳችሁ። ብቸኝነት እንዳይሰማችሁ አብሽሪ።